ትላኛለች አንተ እንደነገርካት እና እነሱ ኔትወርካቸው በጣም እያስቸገረ ስለነበር በስንት መከራ ነው ልንሰማቸው የቻልነው። አዎ እያየሁ ነበርኩ፣ እዛው ነበርኩኝ። ያንተ ኔትወርክ ደግሞ ይሻላል። ሳውዲ ስለሆንክ ያንተ ኔትወርክ አይቆራረጥም፣ በደንብ ይሰማሃል። አዎ የኔ በደንብ ይሰማል። እሺ እኔ ጥያቄዎች አሉኝ። የመጀመሪያ ጥያቄ 8 ዓመት ሰሚራ ፋጡማ ጋር ስትኖር ደሞዝ ተከፍሏት ያውቃል? ብር ልካ ታውቃለች? እንዴት መሰለሽ ጉዳዩ መጀመሪያ ከ13 ዓመት በፊት ጀና ወይም ደግሞ እናቷ ሳውዲ ነበረች፣ መዲና ማለት ነው። ከዛም ልጇ ኢትዮጵያ ነበረች፣ ራያ ቆቦ መኖሪያ ፍቃድ ገዝታ መጣቻት ማለት ነው። እንደመጣች እናቴ ደክመሻል፣ 10 ዓመት ሰርታለች ጀና ሳውዲ ላይ ማለት ነው። ልጇ አንዲት ነች፣ እሷ ብቻ ናት ሰሚራ ማለት ነው። እና ወደዚህ መምጣት ፈልጋ ነበረ። ቪዛ ገዛችላት 16-17 ሺህ እንደዛ ገዝታ መኖሪያ ፍቃድ ገዝታ አመጣቻት። ተገናኙ። ከዛ በኋላ አንድ 5 ወር እንደሰራች እናቷ ይበቃሻል ሂጂ እኔ እሰራለሁ እዚህ ኋላ ምናምን ብላ ላከቻት ማለት ነው እናቷን ወደ ኢትዮጵያ። ከዛም 5 ወር አካባቢ ነበር አብረው የቆዩት። ከዛ ወደ ኢትዮጵያ ሄደች። ከዛም እየሰራች ነበረ ሰሚራ ለ3 ዓመት ለእንደዛ የሚሆን እየሰራች ነበረ። ትልቅ ቦታ አላቸው እዛ ቤት ጀምራ ነበረ፣ አልተጨረሰም እና ጀናም ወርቅም ስለነበራት ቤቱም ተጨርሷል። ወርቁ ተሽጦ ምናምን ቤቱን ጀና ጨረሰች። ከዛም ግን ከሰራች ከ4 ዓመት በኋላ 18,000 ሪያል ተጠይቂያለሁ ብላ ነገረቻት ማለት ነው። እኔም እዛ ኢትዮጵያ ነበርኩ በዚህ ጊዜው። ከፊል ነው የጠየቃት አይደል? ከፊሉ ጠየቃት 8,000 ሪያል እና በጊዜው ደግሞ ቤት እየሰራች ስለነበረ አልነበራትም ገንዘብ እና በጣም እንደተጨናነቀች ምናምን ነበረ ስትነግራት የነበረው። እዚህም ደግሞ ቤተሰብ ጋር የሆነ የጠብ ኬዝ ነበረ እና እሱም ነገር ደግሞ ልጅቱን ትበሳጭ ነበረ። ምክንያቱም ጀና ከመጣች በኋላ እህቶቿ ጋር ጠብ ላይ ነበረች፣ ያሳደገቻት ጋር ማለት ነው። ከእህቷ ነበረ የጥላት ሄደችው በፊት ስትሄድ ጀነቴ እና ጠብ ነበረ። ያሳደገቻት እና አክስቷ ጋር ነበር ያደገችው። አክስቷና ጀና እህትና እህት ሲጣሉ ነበር እዚህ በቦታ ጉዳይ ምናምን እና በዛም ጉዳይ ልጅቱ ሰላም አልነበረችም፣ ትንሽ ትበሳጭ ነበረ። በዚህኛው በኩል እኔ የተጎዳሁት፣ በዚህኛው በኩል እኔ የተጎዳሁት፣ እንደዚህ ብቻ ጠብ ነበረ በቤተሰብ ጉዳይ ማለት ነው። በዛም ጉዳይ እያመማት ነበረ፣ በቃ በንዴት ምናምን እንደዚህ ትናደር ነበረ። ምክንያቱም ከሁለቱም መሆን አልቻለችም። ይችኛዋም ያሳደገቻት አክስቷ ናት፣ ይችኛዋም ደግሞ እናቷ ናት እና ከመካከል እሷ ጥሩ ላይ አልነበረችም። ከዛም ግን ከዛ ላይ ደግሞ 8,000 ሪያልን ተጠየቀች። እሱን ስትነግራት ነበር ለእናቷ 8,000 ሪያል ተጠየቅኩኝ እንዴት ነው ማደርገው ምናምን እያለቻት ነበር። ከዛ በኋላ ከፊል የጣለቻት ደግሞ ኢጃዛ ቤት ጥላት ሄደችው ኢትዮጵያዊ ናቸው። እናቷ ኢትዮጵያዊ፣ አባቷ ደግሞ ሱዳኔ ነው ምናምን ነው መሰለኝ አባቷ ማለት ነው። እና ከነዛ ቤተሰብ ናቸው። የራያ ቆቦ ልጅ እናቷ የራያ ቆቦ ልጅ ነች። አንድ አካባቢ ስለነበረን እሷ የነበረችበት ኢጃዛ እናቷ ማለት ነው የህገወጥ ስለነበረ ከህጋዊ ወደሆነ ኢጃዛ አስቀምጣት ነበር የመጣችው ስትመጣ ማለት ነው። ስትመጣ ልጅ እናት ያስቀመጫት ትልቋ ሴትዮ በህይወት ሙተዋል። ጀናቲ ወደ ኢትዮጵያ ከገባች በኋላ እናትና አባቷ ሙተዋል። ኢጃዛ ቤት ያስቀመጠቻት ቦታ ነው የሞቱት ሰዎች ትላልቆቹ ሞቱ። አዎ ልጅቱ ደግሞ አንዲት ልጅ አለች፣ እሷ ጋር ነበር የነበረችው እና እሷ ከፊልን ይሆንሻለሁ አለቻትኝ እና ከፊሉን ናኛለች ምናምን እና በሰላም ተፈቷል ብላ ለእናቷ ነግራት ነበረ። ስለዚህ 8,000 ሪያል ሳትከፍል ከፊል 8,000 ሪያል ክፈይ ስላላት የምትከፍለው 8,000 ሪያል ስላልነበራት ፋጡማ የምትባለው ሶማሊያዊት በአባቷ ሶማሊያዊ በእናቷ ኢትዮጵያዊ የሆነች ፋጡማ አካባቢ ልጅ ናች፣ የቆቦ ልጅ ናች። ከፊል ሆነቻት። ከፊል ሆነቻት። አዎ ከፊል ሆነች ብላ ነገረቻት ለእናቷ። በነፃ ነው ከፊል ሆነቻት። እሱን አላውቅም። በርግጥ ሪያል አልነበራትማ። ስለዚህ አልነበራትም፣ በነፃ ነው። ስለዚህ በነፃ እሷ ከፊል ሆነቻት። እሺ አዎ ከዛ ከፊል ሆነቻት፣ አብረው ነበሩ። እንደዛ ከፊል ሆነቻት ፍቅር ስለነበረ ነው በጊዜው ፍቅር ስለነበሩና ያው እናቴንም ሪከርድ አለኝ የልጅቲቱ የሱዳኒቱ እኔ ጋር ሪከርድ አለኝ እልክልሻለሁ ማለት ነው። ከዛ እንደዛ ሆኖ ታመመች ምናምን እያለች ትጽፍ ነበር፣ ለኔም ትጽፍልኝ ነበረ። ፋጡማ ኢትዮጵያ ያለው እኔም ጋር ትጽፍ ነበረ።
ከዛ በተጨማሪ ደግሞ ነበረ ፋጡማ ታመመች ማለት ትጽፍ ነበር። ኦኬ ትጽፍ ነበረች። አዎ ለእህቶቿም ትጽፍ ነበረ። ጀናን ብሎክ አደረገቻት ወዲያው እንደጠፋች ሰሞን። ጀና በጣም በብዙ ስልክ ትደውላታለች። እንደዚህ አንድ መደወል ከጀመረች አታቋርጥም፣ ብዙ ጊዜ ትደውላለች። ከዛ ጀናም ከዛሬ ነገ ትመጣለች እያለች በለቅሶ ብዛት አንድ አይኗ ጠፋ፣ አይኗ ጠፋ። አንደኛውም ደግሞ ብዙም አይደለም አሁን ላይ። እኔ ግን ያልገባኝ ኤፍሬም ሰሚራ ስራ ገባች ወይስ ኢጃዛ ቤት ተቀመጠች? ልክ እሷ ከፊል እንደሆነቻት ስራ ገባች ወይስ ተመላላሽ ስራ ነው የነበራት? ስራዋ የነበረው ተመላላሽ ስራ ነው የነበረው። ተመላላሽ ማለት ሄዳ በወር ኢጃዛ? ላላ እንደዛ አይደለም፣ የቀን ስራ ማለት ነው። እንደ ቀን ስራ ነው። 3-4 የቀን ስራ ነበረ ስትሰራ የነበረው። እሺ ጥሩ። እዛ ያደረች የቀን ስራ ነበር ስትሰራም፣ ቤቱንም የሰራችው በቀን ስራ እየሰራች ነው እንጂ ሰው ቤት ተቀጥራ አልነበረም። እሺ እየሰራች ገንዘቡስ ትልክ ነበር? አልሰራችም። ከዛ በኋላ አመመኝ አለች። ካመመች ከ8 ዓመቱን ያው ድምጿ የለም። 8 ዓመት ሙሉ አትሰራም፣ ኢጃዛ ቤት ተቀመጠች። ትቀመጥም እሷ ጋር ትሁንም እሱን አናቅም። ግን በጊዜው እሷ ከፊል ከሆነቻት ጊዜ ጀምሮ መደወል አቆመች። አዎ ከዛ በኋላ ስልኳም አይሰራም፣ መጥፎ ነው የሚለው፣ ዝግ ነው። የእሷ ስልክ ደግሞ ይሰራል። የፋጡማ ስልክ ይሰራል። የሆነ ጊዜ እንዲሁም እዚህ ከመጣሁኝ ደውዬላት ነበረ። አንስታልኝ ነበረ። ምን ትንሽ ከ5 ደቂቃ በኋላ መልሰ ደውል አለችኝ። ከዛ በኋላ በቃ ስልክ አታነሳም። ሁሌ ይደውላታለሁ። ሁሌ ስልኳ ክፍት ነው፣ ይጠራል። ስልክ አትመልስ። አትሞክርም ነበር? በሁሉም ቁጥር ሞክራለሁኝ እና ኤምባሲም ደግሞ ጠይቄ ነበረ ሂጄ እሱን ጠይቄ ነበረ። ሱዳን ዜጋ ስለሆነች ምናምን በቃ ያኔ ብዙም አላብራሩም እና አልነገሩኝም። ተቋርጠክ ነው ኤፍሬም? ላለሁኝ ዜጋ ስለሆነች እኛ ምንም ነገር ማድረግ አንችልም አለ። ቻይና መሐመድ የሚባል አለ እዚህ ጅዳ። የምን ዜጋ? እሷ የምን ዜጋ? በአባቷ ሶማሌ በእናቷ ኢትዮጵያ አይደለች እንዴ? ናታው እንደዛ ስለሆነች ለሀፍ ሶማሌ ደግሞ ሳውዲያዊም ይጠየቃል። ደውለን ነው መጠየቅ የምንችለው። ደውለን ጠይቀን ካላነሳችልን ምንም ነገር ማድረግ አልችልም አለ ሰውየው። ከዛም ግን ብዙ ጊዜ ደወልኩለትኝ። በቃ በጣም ብዙ ጊዜ። እናቲቱም እረፍት የላትም። ሁል ጊዜ 24 ሰዓት ለኔ ትደውላለች ጀና፣ ሁል ጊዜ ማለት ነው። ሁል ጊዜ ካርድ እየሞላች ለኔ ነው የምትደውለው በኢሞ። እናትየው ማለት ነው። አንተ ምን ሆነ? እኔ ነው በቃ እዛ ጎረቤት ነን። አዎ እዛ ብዙ ረጅም ጊዜ እዛ ነበርኩኝ። እና ታግዛት ነበር ከጎን ነበርኩኝ። አትጠገብስ ምንድናት? አትጠገብ ደግሞ የእህቷ የልጅ ናት። ሙዚቃ ከፍተን እኔ ጋር አይደለም ሙሉ ምንጫልኝ ያኛው ጊፍት ነው። የዩኒቨርሲቲ ያህል ያሽቃብጣል፣ ግን 200 ነው 199 ነው። እሺ እንትን ኤፍሬም፣ አቤት። አሁን ለኔ ዋትስአፕ ላይ የምትልክልኝ 8 ዓመት ሙሉ ደውላም ብር ልካም አታውቅም። ስልክ ማንሳት እሷ ፋጡማ ግን ትመልሳለች። የሰሚራ እህት አለች፣ አባቷ ልጅ ማለት ነው። እና ለእሷ ይጻጻፋሉ በቴክስት አልፎ በቃ በ2 ወር አንድ ጊዜ። ማነው ስሟ? የሰሚራ እህት ማን ነበር ስሟ? እሺ ችግር የለውም። እሺ ለሰሚራ እህት ናኒ አለሙ። ናኒ አለሙ የት ነው ያለችው? ናኒ አዲስ አበባ ነው ያለችው። እሺ ምንድነው? በዋትስአፕ በቴሌግራም በምን? በቴሌግራም። ኦኬ ምንድነው የምትለው? ከ2 ወር አንድ ጊዜ ነው የምትገባው። እመጣለን ብር ስለሌለኝ ነው ምናምን ነው የምትለው። ብር የለኝም ስትል የጀነቲ በጣም ትልቅ ቦታ አላት፣ ልጇም እሷ ነች። እና ቦታዬንም ሽጬም ቢሆን ልላክ ቆርጬ ትንሽም ቢሆን እና ደግሞ ምናምን ብላ ነበር ከዛ በፊት።
ብር የለንም መምጣት አልችልም ስራ አልጀመርኩም እንደዛ ነው የምትለው። እኔ እዚህ ከመጣሁ በኋላ ደግሞ የሚሸፈነውን ነገር ነው ይሸፍናለሁኝ መሄድ ከተቻለች ብለን አናገርናትኝ። አይ ብዙ መስዋዕትነት ከፍላልኛለች እናቴም አባቴም ሲሞት ከጎኔ ነበረች። ስለዚህ ከእናንተ ብር ሳይሆን በራሴ ብር ነው እንዳሳፍራት የምፈልገው ነው የምትለው። እና እሺ እንደዛ ከፈለግ ቪዲዮ ተላክ ደህንነቷን በህይወት መኖሯን እንደዛ ከሆነሽ ቪዲዮ ላኪ ተባለች። በቅርብ ምንም የማይለይ ቪዲዮ ላከች። ሀዲቅ አካባቢ ሆኖ ምንም አይለይም ቪዲዮ ራሱ ማለት አይለይም። ማንነቷን መለየት አይቻልም። ማንነቷን ራሱ በደንብ መለየት የማይቻል ቪዲዮ ላከች። እሺ ወይ ቪዲዮ አነጋግሪን ወይ ደግሞ ሪከርድ ማናገር እንኳን ካልፈለገች ከጎኗ ሆነሽ ሪከርድ አድርገሽ ድምጿን ላኪልን አልናት። እሱንም እያደረገች አይደለም። ሲጀመር አንዴ ቴክስት ጽፈሽላት ከ3 ወር በኋላ ነው የምታየው። እንዴ እናንተ ሰው የላችሁም? ኢማራ ማነው ሳኡዲ ላይ ኢማራት ላይ ነበር። ሳኡዲ ላይ ቤቷ ድረስ ሄዶ የሚያይ ሳኡዲ ላይ ቤቷ ድረስ ሄዶ እንዳያይ ቤቱን ይታወቃል። ግን ቤቱ ከዛ በኋላ ወጥተዋል መሰለኝ። ቤት አድራሻ ቀይራለች። አድራሻ ቀይራታለች። አዎ ግን ሰሚራ ፋጡማ 8 ዓመት ሙሉ ቁጥር አልቀየረችም። እኔ አላቅም። ሁሉ ጊዜ ኦንላይን እንትን ቀጥታ ስልኳ ይሰራል። ሁሉ ጊዜ ማለት ነው። ቀጥታ ስልኳ አይሰራም። ይሰራል። ቀጥታ ስልኳ ይሰራል። ለምን እንደማታነሳ አላቅም። በቃ በጣም ዋትሳፕ፣ ቴሌግራም ኦንላይን አትገባም። ግን አላት። ዋትሳፕ ይኖራት አይኖራት እንጃ። ቴሌግራም አላት። ኦኬ እሺ። አሁን ለኔ አንተ ምትልክልኝ ዋትሳፕ ቁጥሯን ኦኬ። ፎቶዋን የሷንም የሁለታቸውም አለኝ